ሰላም የኢትዮ ፊደል ዩቲዩብ ቻናል ተከታታዮቼ ጆኒ ይባላለው የኢትዮ ፊደል ፕሮዲውሰር ነኝ እና ዛሬ አንድ እንግዳ ይዤላችሁ መጥቼ ነው። አንድ ዝግጅት ስላለች እሷን በዛው ለማስተዋወቅ ነው። አትሌት ኢትዮጵያዊ ታዋቂ አትሌት ተሬሳ ፍንኬሳ ይባላል። እዚሁ ካናዳ ቶሮንቶ ከተማ ነዋሪ ነው። ለብዙ ጊዜ እንተዋወቃለን። ተሬሳ ስላገኘው በጣም ደስ ብሎኛል። በጣም ደስ ብሎኛል። ቴንኪው አመሰግናለሁ። እና አንድ ዝግጅት አላችሁ መሰለኝና እሷን እስቲ ለኢትዮ ፊደል ተመልካቾቼ ምን እንደሆነ እሱን ትነግርልናለህ። የሚስ ወርልድ አፍሪካ የ5 ኪሎ ሜትር ሩጫ ነው እና እዚህ ቶሮንቶ ስለሆነ ሁላችንም እንግዲህ ትሬኒንግ እየሰራን ነው፣ እንደርሳለን ብለን እናስባለን። እስቲ ተሬሳ ስለ ዝግጅቱ አንተ ንገራቸው። ያዘጋጀ ነው ሚስ ወርልድ አፍሪካ 5 ኪሎ ሜትር ብለን ነው ያዘጋጀ ነው። ይህንን ኢቨንት ኦክቶበር 13 ከጠዋቱ 9 ሰዓት ነው። ውድድሩ 5 ኪሎ ሜትር ነው። አድሬሱ 260 ዳውስ ፎርድ ነው። ቲሸርታችን $20 ነው። ኦንላይን ላይ ዌብሳይቶች አሉን። በዛ ሚስ ወርልድ አፍሪካ 5 ኪሎ ሜትር ነው የሚለው። ስለዚህ በዛው ቲሸርት መግዛቱን ከፈለጉ ዶኔሽን ማድረግ ከፈለጉ በሁሉም መጠቀምና በሁሉም ጀስት ሰፖርት ማድረግ የሚፈልጉት ካሉ እኛም ያው ደስ ይለናል። በተረፈ ያው ሁሉም ሰው ብዙ ሰዎች ቲሸርት ገዝተዋል። በጣም ኢትዮጵያ ኮሚኒቲ ሆኖ ያሉትን ሰዎች እንግዲህ ገና በሌላ ሚዲያም ገና ቴንክ ነው የምላቸው። ስለዚህ ከጎናችሁ ከዚህ ድርጅት ጎን ሆናችሁ አንተንም በጣም እግዚአብሔር ይስጥልን፣ ጽምዬም በጣም ሁላችሁንም በጣም ከልብ ያመሰግናችኋለሁ። ያው ዝግጁ ነን እንግዲህ ለዚህ ለውድድሩ። ኦኬ ቴንክ ዩ ተሬሳ። ዝግጅቱ እንግዲህ ቅድም ተሬሳ እንደነገራችሁ የ5 ኪሎ ሜትር ሩጫ ውድድር ነው። በተለይ ሚስ ወርልድ አፍሪካ በመባል ኢትዮጵያን ወክላ ህንድ ላይ በተካሄደ ውድድር በማሸነፍ የምትታወቀው ታዋቂዋ ሀሴት ደረጀ በእሷ ስም ነው የዝግጅት የተካሄደው። እሷ ደግሞ እንደምታውቁት ኢትዮጵያ ውስጥ በጎዳና ላይ ያሉ ህፃናትን በመርዳት እንዲሁም በችግር ውስጥ ያሉ ሴቶችን እንዲሁም ሌሎችም የማህበረሰብ ክፍሎችን በመርዳት በጣም የምትታወቅ ኢትዮጵያዊት ነች እና ያንን ለመርዳትም ነው አይደለ ሩጫው የሚካሄደው። እስቲ እሱ ላይ የምትለው ካለ ብቻ ነው። እኛ ያው ቅድም አሁን ገልጻለህ አንተ የኛ አላማችን በሜንታል የተጎዱት በካንሰር የሚሰቃዩት በሁሉም ነገር ሆፕለስ የሆኑት አባት እናት የሌላቸው ህፃኖች ነው እየረዳች ያለችው። ፕላስ ደግሞ መናጀር ናት። ስለዚህ እኛም ከእሷ ጎን ሆነን እነዚህ ህፃኖች ወላጅ የሌላቸው ህፃኖችን ነው አላማችን ለመርዳት ሰፖርት ለማድረግ የተነሳ ነው። 5 ኪሎ ሜትር ደህና ነው፣ ምንም አይልም። ምን ሩጬ ባላውቅም ግን እንዴት ነው? በጣም አጭር ናት። ያው ትሬኒንግ ካሁኑ ነው አንተ መስራት ሁሉም ኢትዮጵያኖች በዚህ አጋጣሚ ማሳስባቸው በቃ ሁሉም ሰው መጥቶ እንዲሮጡ ይሄን ሩጫ አጭር ሩጫ ነው። 5 ኪሎ ሜትር ናት። በጣም ያው ታዋቂ ሰዎች የሚሮጡት 12 ደቂቃ ምናምን ነው። ስለዚህ ያው ይሄን ሩጫ ሁሉም ሰው ሾርት ስለሆነች ሁሉም ሰው መጥቶ እንዲሮጥ ታስፈራራዋል። ሰሜን አሜሪካ ላይ በርካታ የሩጫ ውድድሮችን አድርገዋል እና አሁን እንግዲህ ለማህበረሰቡ ይሄንን የ5 ኪሎ ሜትር ሩጫ ኮሚኒቲው መተው እንዲሳተፉ የምታስተላልፈው መልእክት ካለ? መልእክቴ ለሁሉም አትሌቶችም ሆኖ በሁሉም ኢትዮጵያኖችን የሚመለከት ነገር ስለሆነ ሁሉም ሰው ለጤንነታቸው የስፖርት ያው ፍቅር ነው። ብዙ ፋሚሊ ብዙ ፍሬንድ ያገናኛል እና ሁሉም ሰው መጥቶ ይሄን ሩጫ እንዲሮጥ በጣም ተስፋ አደርጋለሁ። በዚህ አጋጣሚ ታዋቂ ሯጮች አሉ፣ ታዋቂ ህዝቦች ከነጮች ጀምሮ ብዙ ህዝቦች ስለሚመጡ ይሄንን ውድድር መጥቶ እንዲሮጡ ተስፋ አደርጋለሁ። ቅድም እንደተናገርኩ ሎኬሽናችን ቲሸርት ያለበት ቄራ ሱፐርማርኬት አለ፣ አብዶ ኢንካም ታክስ አለ፣ ዳንፎርዝ እና ፋርማሲ ላይ ነው የሚገኘው። አምና ጸጉር ቤት አለ፣ እዛው ዳንፎርዝ እና ፋርማሲ ላይ ነው የሚገኘው። ስለዚህ በዚህ ሎኬሽኖች መጥቶ ቲሸርታቸውን እንዲገዙ በጣም ተስፋ አደርጋለሁ። በጣም አመሰግናለሁ። ለማህበረሰቡም እንነግራለን እንግዲህ በሚዲያችን በኩል አይ ሆፕ ቆንጆ የሩጫ ጊዜ ይሆናል። ሀሴትም እንግዲህ
ያሰበችው ሌሎች የማህበረሰባችን የተጎዱ ወገኖቻችን የመርዳት ሀሳብ ስለሆነ እሱም እንዲሳካላችሁ መልካም ምኞታችን ገልጻለን። እኛም እንግዲህ በኢትዮ ፊደል ዩቲዩብ ቻናል ስም በጣም እናመሰግናለን። እኔም በጣም አመሰግናለሁ ስላገኘን ጥሩ ነው። መልካም እድል። እኛም እንግዲህ አሟሙቀን እንደርሳለን ብለን እናስባለን። እስከዛችን ላይ እንሳተፋለን። እሺ፣ ቀረጻው የተባበረንን ጾም እናመሰግናለን። ያለነው የኢትዮጵያ ማህበር በቶሮንቶና አካባቢው ነው የምንገኘውና